የሚሰማኝ በርጋታ ይቀመጣል ከመከራ ስጋት እግዚአብሔር በየወሩ አይደለም በየቀኑ በድምጽ ይመራራል በየቀኑ ብቻ አይደለም እግዚአብሔር በሰዓታት በሰከንዶች መሃል ድምጹ የሚሰማ አምላክ ነው የሚሰማኝ በርጋታ ይቀመጣል ከመከራ እግዚአብሔር የታላቅ መከራ ዓመታችሁ ነው ብሎ በተናገረን ዓመት የጥቅምት ወር የእግዚአብሔር ድምጽ ይሄን ይላል ድምጼን የምትሰሙበት ጊዜ ነው የሚሰማኝ በርጋታ ይቀመጣል ከመከራ ስጋት ያርፋል ድምጼን በመስማት ከጥፋት የምትድኑበትና ወደ በረከቴ የምትገቡበት ወር ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 27 በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል እኔም የዘላለምን ሕይወት ሰጣቸዋለሁ ለዘላለም አይጠፉም ከጀም ማንንም አይነጥቃቸውም የሰጠኝ አባቴ ከሁሉ ይበልጣልና ከአባቴ እጅ ሊነጥቃቸው ማንንም አይችልም እኔና አብ አንድ ነን እግዚአብሔር በመንፈስ ቅዱስ ይሄን ይላል ድምጼን በመስማት እናንተና ያላችሁ ይጠበቃል ድምጼን በመስማት እናንተና ያላችሁ ይጠበቃል በዚህ ወር ድምጼን ስትሰሙ መመሪያና አቅጣጫ ሰጣችኋለሁ ኢሳይያስ 30 ቁጥር 21 በብዙ መከራ ውስጥ እንድታልፉ እግዚአብሔር ይፈቅድ ይሆናል ነገር ግን እርሱ ራሱ ከናንተ ጋር በመገኘት ያስተምራችኋል ዳግመኛም እርሱን በመፈለግ አትደክሙም ደግሞ ጌታ እኔን በመስማት በረከትና ፍሬያማነትን የምታገኙበት ጊዜ ነው ይላል አሁንም በእግዚአብሔር ቃል አስረግጠላችኋለሁ ዘዳግም 7 ቁጥር 12 እስከ 15 እንዲህ ይላል እንዲህም ይሆናል ይችን ፍርድ ሰምተህ ብትጠብቃት ብታደርጋት አምላክህ እግዚአብሔር ለአባቶች የማለውን ቃል ኪዳንና ምህረት ለአንተ ይጠብቅልሃል ይወድህማል ይባርክህማል ያበዛህማል ይሰጥህም ዘንድ ለአባቶች በማለላቸው ምድር የወድህን ፍሬ የመሬትህንም ፍሬ እህልህን ወይንህን ዘይትህንም የከብትህንም ብዛት የበግህንም መንጋ ይባርክልሃል ከአሕዛብ ሁሉ ይልቅ የተባረክ ትሆናለህ በሰውና በከብትህ ዘንድ ወንድ ቢሆን ወይ ሴት ብትሆን መካን አይሆንብህም እግዚአብሔርም ሕማምን ሁሉ ካንተ ያርቃል የምታውቀውን ክፉ የግብጽ በሽታ ሁሉ ባንተ ላይ አይደርስብህም በጠላቶችም ሁሉ ላይ ያመጣባቸዋል ሃሌሉያ የተደረገልኝ ብዙ ነገር ብዙ ፈውስ ብዙ ተአምር ብዙ መሻገር ብዙ የመንፈሳዊነት ትምህርት ራሱ ያደኩኝ በዚህ በሚሰጠው ትምህርትና በመከታተለው ነው መንፈሳዊ ህይወት ሁሉ ያደገው በሚሰጠው ቃል በሚሰጠው አዋጅ ሁሉም ነገር የርግማኑ ብዙ ነገር የተሰባበረው ከዚህ ከሚላከው ነው አንድ ጊዜ ጡቴን አመመኝ ሁለቱም ጡቴን አመመኝና በጣም ተዘጠዘኝ ሁሉም ሰውነቴ ከዚህ በላይ የሚያዘኝ ልብስ እንኳን እንደዚህ ሳስነካው አልቻልኩም ህክምና ደግሞ መሄድ አልፈለኩም ያው ይፈውሰኛል ብዬ ነው ከዛ አወኩኝ ምን እንደሆነ ማለት ነው ከ50 ዓመት በላይ በሴቶች ይመጣ እኔ ደግሞ ህክምና ላይ ትንሽ ለምነካካ በጣም አመመኝ ልጄም ለምን አትሄጂም አለኝ ቃል ሄድም እግዚአብሔር ይፈውሰኛል እያልኩኝ ከታተላለሁ አንድ ቀን ማሞግራፍኛ ይልኩልናል እንደዚህ ስለሚያውቁ ዛገር ስላለ ይኸው ማማ ደብዳቤ መጣለሽ ማሞግራፊ ጅምናም ነው ያለሄደው ከዛ አንድ ቀን እንደዚህ ሲፈወስ የፈውስ ቀን ነበረ ዘይት ይዛችሁ ባከፈውሱ ሁሉም በቃ በየአይነቱ በሽታ እየጠራ እዚህ አዋጅ ነበር እዛ ያረኩኝ ከፓሎ ጸልያለሁ ምን እላለሁ እንዳውም በማይመቸው ቦታ ነው እና እግዚአብሔር ተአምር ደግሞ የትም ሲሰራ ነው እና አንድ ቀን በህልሜ ዶክተር ተስፋውን እጁ ሲጨነብኝ አየሁኝ በህልሜና ስነሳ የለም ከስንት ጊዜ በኋላ ማማ ጡትሽ እንዴት ሆነሽ ምናምን አለ አልነገርኩትም እንዳጋ እንዴ ዳንኩኝ እኮ ተጸልየልኝ ያ ቃል ሁሌ የሚሰማል ከእግዚአብሔር ጋር እንዳለው ማለት ነው ሌላው ደግሞ አንድ ቀንም እንዲህ ያው ከታተላለሁ ያቻል ሁሌ አያመጣኝም ያው የተስላል የትም ይሄድኩ ባቡሩም በየሸት በሆነ ጊዜ ይስማል እና ዲጄ እግዚአብሔር አምሮ የተባረከ ነው ከነዚህ ከስማርቶች የተባለው ነው አንድ ደረጃ ነው ያው በመንግስትም ደረጃ የተያዘ ነው
ትልቅ ጭንቅላት እግዚአብሔር ሰጥቶታል። ግን በሆነ ነገሮቹ እንትን ብሎ ነበር። ሁኔታው እንደ ቦታው አልተገኘም። ነገሮቹ ተሳሰሩበት። እኔ ማብሬ ታሰርኩኝና ከዛ አንድ ቀን እንጸልያለን። ያው ተሻገሩ ሲባል መሻገር ነው፣ ጸልይ ሲባል መጸለይ ነው። ሁሉም ነው እንዲህ ነው እንትምላ አሁን እንደዚህ አይደለም። ወስ አፈስኩኝ በቃ እንደዚህ ነው። ወደ ሰይዳለ ዘይት አፈሰኝ። ከዛ አንድ ቀን ቤት ውስጥ ቤት እንደዚህ ሰፊ ነው። ልጁ ፓስተር ተስፋውን የልጄ እጅ ይዞ እንደዚህ እሱም እንዲተያይዞ ይሄዳል ይላል ልጁ። ልጄም እንደዚህ ያለ ሁሉም መንገድ ይዞ ሲሄዳየኝ። ከዛ በኋላ ጠሩትና ይጠሩታል ሁሉ ጊዜ ግን እሱ እንትን ይላል። ቦታው ተገኘ ማለት ነው በጭንቅላት እግዚአብሔር በሰጠው። እኔም መፈታት ሆነልኝ፣ ልጄም መፈታት ሆነለት። ይኸው እዚህ ተገኘ። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ብለኸኝ ይኸው አርፌያለሁ። በቃልህ እፎይ ብያለሁ። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ብለኸኝ ይኸው አርፌያለሁ። በቃልህ እፎይ ብያለሁ። በቃልህ እኔ አርፌያለሁ። በቃልህ እፎይ የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ብለህ ይኸው አርፌያለሁ። በቃልህ እፎይ በምክር እኔ አርፌያለሁ። በቃልህ እፎይ በቃልህ እፎይ